How are you? I'm good. How is it going? It's good, I think. Wow, that's great. Happy to hear that. And today, I brought you very interesting and helpful lesson. It's the most important lesson that helps students and professionals to perform well in their academic and professional life. Presentation skills. This is the most helpful skill. እያንዳንዱ ሰው ሊኖረው የሚገባ ክህሎት ነው። በተለይ የትምህርት ህይወትና የሙያ ህይወት ላይ ያለ ሰው ፕሮፌሽናል ስራዎች የሚሰራ ሰውና ትምህርት ላይ ያለ ሰው ፕሬዘንቴሽን ስኪሉ አሪፍ ሲሆን ብቃቱ ይጨምራል። በሚፈልገው ነገር ላይ ሊያደርጋቸው በሚፈልግ ጉዳዮች ላይ ውጤታማ እንዲሆን የሚያግዝ መሰረታዊ ስኪል ነው። ስለዚህ ፕሬዘንቴሽን ስኪል የሚፈልጋቸው የራሱ ሪኳየርመንቶች አሉ። በነገራችን ላይ ብዙ ሰው ፕሬዘንቴሽን ኦር ፐብሊክ ስፒኪንግ ሲባል ይፈራል። ከልምድ ማነስ ወይም ከግንዛቤ እጥረት የሚፈጠር ክፍተት ነው ይሄ ነገር። ለምሳሌ የሆነ ለሰው የምናስተላልፈው መልእክት ኖሮ ግን በዛ ያለ ሰው ፊት ቢሆን ማቅረብ የሚኖርብን የፕሬዘንቴሽን ስኪል ወይም የፐብሊክ ስፒኪንግ ስኪል ከሌለን እንዴት አድርገን ነው አድሬስ የምናደርገው? ወሳኝ ነገር ግን በጣም አስፈላጊውን ስኪል ሚስ አድርገን እንደማለት ነው። ስለዚህ መልእክቱን ማስተላለፍ እንፈልጋለን፣ እንዴት ማስተላለፍ እንደምንችል ግን አናቅም። ይሄ ሁልጊዜ ብዙ ነገር ያሳጣናል። በተለይ የትምህርትና የስራ ህይወት ላይ ዋጋ ያስከፍላል። ከሱ ችግር ለመላቀቅ መጀመሪያ ፕሬዘንቴሽን ምንድን ነው የሚለውን መረዳት፣ ከዛ እንዴት ይዘጋጃል የሚለውን ነገር ማወቅ፣ ከዛ ህይወታችንን ማቅለል። ከሚኪ ጀምራለሁ። ሚኪ ፕሬዘንቴሽን እንዴት ነው የምትረዳው? ፕሬዘንቴሽን ለአንተ ምንድን ነው? ያው ፕሬዘንቴሽን ማለት የተዘጋጀውበትን ሀሳብ ወይም ማቀውን ሀሳብ ወይም ደግሞ በአንድ ነገር ዙሪያ ላይ ለህዝቡ ፕሬዘንት ማድረግ፣ ለህዝብ ያን ነገር መግለጽ፣ ማቅረብ። አይ ቲንክ እንደዛ ይመስለኛል። በደንብ ገልጸዋል። በቃ ፕሬዘንት ማድረግ ማለት ማቅረብ፣ ማስረዳት፣ ማሳወቅ ማለት ነው። እንደውም የፕሬዘንቴሽን ኦብጀክቲቭስ የሚል ሌላ ቪዲዮ ላይ በሌላ ርዕስ በደንብ ራሱን አድሬስ አደርግላችሁ በደንብ አስረዳሃለሁ እሱ። ለአሁኑ ግን ፕሬዘንቴሽን የራሱ ይዘቶች አሉት ብለህ ታምናለህ? የሚታወቁ ሁልጊዜ አንድ ፕሬዘንቴሽን ልናቀርብ ስንል መካተት ያለባቸው ይዘቶች አሉ ብለህ ታምናለህ? ነው እንደፈለገ ነው የፈለገው ሰው የፈለገውን ነገር ነው ይዞ መምጣት ያለበት ፕሬዘንቴሽን ላይ? አይመስለኝም። ስታንዳርድ ኮንተንት አለው። ዳስ ወንደርፉል። የመጀመሪያው ነገር ስለ ፕሬዘንቴሽን ስናስብ አንድ ፕሬዘንቴሽን ሊያካትታቸው የሚገባ ይዘቶች አሉት፣ የራሱ ይዘቶች። እነሱ ነገሮች እዚህ ጋር አድሬስ መደረግ አለባቸው። ብዙ ጊዜ ከኮንተንት አንጻር ምንድን ነው የማካትተው? ለምሳሌ መግቢያ የሚባል የፕሬዘንቴሽን ክፍል አለ። ዋናውን ላስተላልፍ የፈለግኩትን መልእክት ከማስተላለፍ በፊት ከሰዎች ጋር ሰላምታ መለዋወጥ፣ መተዋወቅ፣ ስለተገኙ ማመስገን፣ የፕሬዘንቴሽንን ርዕስና ዓላማውን ማስተዋወቅ መግቢያ ላይ መካተት ያለበት ይዘት ነው። ስለዚህ መግቢያ ከሌለው ፕሬዘንቴሽናችን አንድ ይዘት አጥቷል ማለት ነው። ከዛ ደግሞ ዋናው የፕሬዘንቴሽን ፍሬ ነገር መልእክታችን ልናስተላልፍ የፈለግነው ጉዳይ ቀጥሎ ይመጣል። እሱ ተዘጋጅተንበት አጥንተን አደራጅተን በደንብ ተዘጋጅተን በጥሩ ቋንቋ ልናስተላልፍ የፈለግነው ቁም ነገር ስለሆነ እሱ ነው በደንብ ሊሰራበት የሚገባው። ሁለተኛው ነጥብ። ሶስተኛው ይዘትም ግን ከላይኞቹ ከሁለቱ አይተናነስም። ምን ማለት ነው? ሁልጊዜ ፕሬዘንቴሽን ካቀረብን በኋላ ማጠቃለያ ሊኖረን ይገባል። የማጠቃለያ ይዘት ሊኖረን ይገባል። ማጠቃለያችን ምን ሊያካትት ይችላል መሰላችሁ? ፍሬ ነገሮችን መሰብሰብና ባጭሩ ጠቅልሎ ማሳየት፣ ማስረዳት፣ ኮንክሉድ ማድረግ ወይም ሰመራይዝ ማድረግ። ከዛስ በዝርዝር ጉዳያችን ላይ ባቀረብነው ነገር ላይ ታዳሚዎቻችን ያልገባቸው ነገር ቢኖር ጥያቄ እንዲጠይቁ እድል መስጠት፣ የጥያቄና መልስ ጊዜ መፍጠር። ከዛ ስንጨርስ ግን ስንገባ ስለመጡ እንዳመሰገናቸው፣ ስንጨርስ ደግሞ ስለተከታተሉን አመስግነን ነው መዝጋት ያለብን። በተለይ ይህንን ፕሬዘንቴሽኑ ፎርማል መድረክ ከሆነ
ያንን ፕሮግራም ያን ፕሬዘንቴሽን እንድናቀርብ የጋበዙንን አካላት ፎርማሊ ማመስገን አለብን። የፕሬዘንቴሽናችን አካል አድርገን አመስግነን ነው መጨረስ ያለብን። ስለዚህ እነዚህ ይዘቶች እዚህ ውስጥ መካተት አለባቸው ማለት ነው። ከይዘት አንጻር እነዚህ ነገሮች ለፕሬዘንቴሽን በጣም ወሳኝ ናቸው። እያንዳንዱ ዝርዝር ነጥቦች አሉት። ለብቻው በእያንዳንዱ ስንመጣ እንደገና በሌላ ቪዲዮ አሳያለሁ፣ ለእናንተም አሳያችኋለሁ። አሁን ግን ምንድን ነው ፕሬዘንቴሽን የሚባለው ነገር ሳይንቲፊክ የሆነ የራሱ ኮንተንትና ፎርማቶች ስትራክቸር እንዳለው እንድንረዳ ስለፈለግኩ ነው። ፕሬዘንቴሽናችንን ስናደራጅ ደግሞ አወቃቀራችን በእነዚህ 3 ይዘቶች ይሆናል። ኢንትሮዳክሽን፣ ባዲ ኤንድ ኮንክሉዥን። ስለዚህ ኢንትሮዳክሽን ማለት ዝም ብሎ መግቢያ እንደምንለው አይደለም። በውስጡ ወሳኝ ይዘቶች አሉት። ራስን ማስተዋወቅ፣ ሰላምታ መስጠት፣ ርዕስን ማስተዋወቅ፣ የፕሬዘንቴሽናችንን ዓላማ ማስተዋወቅና ታዳሚዎቻችንን ማመስገን። እነዚህ ሁሉ ነገሮችን የያዘ ነገር ነው። ስለዚህ መግቢያችን ጥሩ ካልሆነ ታዳሚዎቻችን መጀመሪያውኑ ገና አቀባበላቸው በጥሩ ስሜት ላይሆን ይችላል ማለት ነው። ከዛ ቀጥሎ ዋናው የፕሬዘንቴሽናችን ይዘት በደንብ የተደራጀና በመልክ የሆነ መሆን አለበት። ከዛ ኮንክሉዥናችንም ዝም ብለን አሁን ፕሬዘንቴሽንን ጨርሻለሁ ብለን ጭርስ አይደለም። ፕሬዘንቴሽን ሲጨረስ አሁን ወደ ማጠቃለያው ደርሻለሁ፣ የፕሬዘንቴሽንን ፍሬ ነገሮች ልንገራችሁ፣ ማጠቃለያ እንሰራለን። ከዛ አሁን ያቀረብኩት ሀሳብ ላይ ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። መድረክ ክፍት ማድረግ። ከዛ እሱን አድሬስ ካደረግን ለጥያቄዎቻቸው መልስ ከሰጠን በኋላ አመስግነን ቻው ማለት። እንደዚህ አይነት ማጠቃለያዎች ያሉት ነው። ስለዚህ ፕሬዘንቴሽን የራሱ ይዘት አለው፣ የራሱ የአቀራረብ ቅርጽ ስላለው ደጋግመን በማቅረብ ፕሬዘንቴሽን ደጋግመን በማቅረብ የሚለመድ ነገር ነው። ስለዚህ ስንደጋግመው ቅርጹና ይዘቱን እናውቀዋለን። አንዴ ስናቀርብ ልንደናገር እንችላለን። ሁለተኛ ስንደግመው በተመሳሳይ ይዘትና ቅርጽ ውስጥ ስለሆነ እዛ ውስጥ የምናቀርበው ሀሳብ ብቻ ነው የሚቀያየረው እንጂ የፕሬዘንቴሽኑ ቅርጽ አይቀያየርም። ስለዚህ በእንደዚህ አይነት መንገድ መለመድ የሚችል ግን በጣም ጠቃሚ የህይወት ክህሎት ስለሆነ ትኩረት ሰጥተን እዚህ ክህሎት ላይ ልንሰራ ይገባል። በእርግጠኝነት አንድ ጥሩ ቁም ነገር እንደተማራችሁ ተስፋ አደርጋለሁ። ይህን ቪዲዮ በዚህ ጨርሳለሁ። የዚህ ተከታታይ ክፍል እያንዳንዱን ይዘቶች የማብራራበት ሌላ ቪዲዮ እሰራላችኋለሁ። እስከዛው መልካም ጊዜ